በቃ አልፏል። አንዴ ስህተት ተሰርቷል። በቃ እሺ ምን ያደርግልህ? የሰራውን ስህተት መልሶ ያረም እንዴ? ያለፈ እኮ በቃ ምንድነው እንዴ? ምን ይጠበስ? እሺ እንደዚህ በቀላሉ ተስፋ አልቆርጥም። በቃ ተስፋ ቁረጥ አትቁረጠኛ እኮ አልቆርጥም። እኔ ስንት ነገር ልጅ ናት እያለ እኮ ተስፋ የሰጠኝ ልጅ እኮ እኔ ለራሱ ብዬ እኮ ነው። እኔ በቃ እሱን ማያ ስሜት ውስጥ እንዲገባ አድርጌያለሁ። በቃ ይቅርታ ልል እኮ ነው። ከታትኛ ምን አገባኝ? አይኖረኝም። አንተ ስነ ስርዓት አለ። በቃ ስነ ስርዓት፣ ሁላችንም ስነ ስርዓታችንን መያዝ አለብን። የሰራውን ሰርተህ ምን እንደዚህ አይነት ወሬ አታወራ። በቃ በእናትህ ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እኔ ላይ የተፈጠሩ ያሉትን ነገሮች በደንብ እያያችሁ ይመስለኛል። ብዙዎቻችሁ ምን እየተፈጠረብኝ እንደሆነ ምን አይነት ክህደት እኔ ላይ እንደደረሰ ብዙዎቻችሁ ታውቃላችሁ። ምናልባት አሁንም ልጅቷ ምናምን ስል ብዙዎቻችሁ ሊሰለቻችሁ ይችላል። ብዙዎቹን ካያችሁ እኔን ከእንትኑ ለማስወጣት እየሞከሩ ነው። በቃ አጠገባቸው አትድረስ ምናምን አይነት ነገር እያሉኝ ብዙዎቹ በውስጥም እንደዛ በቃ ብዙዎቹ ይሄን ነገር የሚፈልጉት አይነት ነገር ነው እየመሰለኝ ያለውና በዚህ ነገር እኔ ውስጤ በጣም ተሰብሯል። እየተሰማኝ ያለው ነገር በጣም ከባድ ነው። እንደዚህ በቀላሉ ተስፋ ምቆርጥ ልጅም አይደለሁም። ለምንድን ነው ተስፋስ ምቆርጠው? ያደረኩትን ነገር እያወቅኩ እኔ ማውቀውን በውስጤ ይዤ በቃ ነገሩን ዝም ማለት ከባድ ነው። ብሩክም ያደረገኝ ነገር አለ፣ እዩም ያደረገችኝ ነገር አለ። ከምንም በላይ ደግሞ የባሰብኝ የብሩክ ነው። ከምንም በላይ ማለት ነው። በጣም እያመመኝ ያለው የሱ እስከዛሬ ሲያወራኝ ሲነግረኝ የነበሩት ነገሮች አሉና እነዛ ነገሮች በጣም ነው እያሳመመኝ ያለው። እንዴት እንደምነግራችሁ አላ በቃ እኔ ራሴን በቃ ከራሴ ጋር አይደለሁም። እያንዳንዱ ነገር እያሳመመኝ ነው። ምክንያቱም ልጄ ብዬ አቅፌያት ነበር። ያቺ ልጅ ለዛች ልጅ የከፈልኩት ዋጋ አለ በጣም ማለት ነው። እንዴት እንደምገልጽላችሁ አላውቅም። ብዙ ነገር አድርጌያለሁ። ቤቷ በግ እስከ መውሰድ በቃ እዩ ወልዳ ምናምን በግ ወስጄላት ምናልባት የምታስታውስ ከሆነ ለልጅቷ ልብስ፣ ለዩ ቂቤ ብዙ ነገር አድርጌያለሁ። በቃ ለዚች ልጅ እቺ ልጅ የኔ ናት ብዬ ስንት ነገር መስዋዕትነት ከፍያለሁ። ግን ደግሞ ዛሬ የኔ እንዳልሆነ ይሳቅ የምር ልቤ ተሰብሯል። እኔ ላይ እየተፈጠረብኝ ያለው ነገር ደግሞ በቃ አላርለ ህመም ነው የሆነብኝ። እግዚአብሔር እንዴት እንደምነግራችሁ አላ በቃ እኔ በቃ እየገባው በቃ እኔ ቪዲዮ ይዤ ይወጣው ማልቀስ በቃ ወንድ ልጅ ነኝ። ብዙዎቻችሁ አታለቃቅስ ምናምን እያላችሁ ልትናገሩኝ ስላላችሁ ይገባኛል። ግን እኔ ማልቀስ ፈልጌም አይደለም። በቃ የተሰማኝን ስሜት እዚህ ጋር ሳወራው ነው ስሜታዊ እየሆንኩ ያለሁትና ትረዱኛላችሁ ብዬ አስባለሁ። በቃ እንደዚህ ስሜታዊ ቢሆንም ያው ያደረኩት ነገር በቃ በባዶ ሜዳ እንዲህ የደከምኩለት ነገር በጣም ያሳመመኝ በቃ የብሩክ ነገር በጣም ነው ስብር ያደረገኝ። ምክንያቱም የሰጠኝ ተስፋ ነበረ። ሰላም ነው ያለው። እንኳን ቀደም የመጣው ለምንድን ነው? እኔ ቀደም የመጣው መፈለጋችሁ አሪፍ ነው። ምክንያቱም እኔ ስፈልገው ነው ፈልገዋል ብለህ የጠራኝ በጣም ነው የማመሰግነው ይሄን አጋጣሚ ስለፈጠርክልኝ። ምክንያቱም እሱ ሊያወራ ስለፈለገ ነው። ታውቃለህ አሁን ላይ ሁላችንም ሰው ላይ ችግር እየሆነ ነው። አላቅም አንተም ሌላ ሀሳብ ላይ ነህ። በጣም አግሬሲቭ እየሆንክ ነው፣ እያየሁ ነው። ከዩ ጋር ባለፈው አይቻለሁ። በጣም የማይሆን ነገር እያልክ ነው ቢኒ። ያ ነገር ደግሞ ለማናችንም አያዋጣም አይደለም። አንተ ማይሆን ነገር ብለህ የምታወራው ምንድነው? እኔ ምንድነው ጥፋቴ? ምንድነው ያጠፋሁት? ምንም አሁን ጥፋት አላጠፋህም። ግን ደግሞ ታዲያ አንተም ተደረበ ደግሞ ወይ ደግሞ ከዛ ጊዜ ጀምሮ አንተ ሴራው ላይ ነበርክ ማለት ነው። እኔም ሃይሚም እዚህ ነገር ላይ ተጎርተናል፣ ተክደናል። እኔም ተክጃለሁ፣ ብሩክም ክዶኛል። መቀየር የምትችለው ነገር አለ። ነገርን በጉልበት ማስተካከል አትችልም። የሆነ ነገርን የሆነ ችግር ውስጥ ገብታ አይደለም ልታስተካክለው የምትችለው። በጸባይ በትዕግስት ነው እንጂ ከብሩኬ ጋር ስለተጣላ ነገሮች ይቀየራሉ ማለት አይደለም። ከዩ ጋር ስለተጣላ ነገሮች ይቀየራሉ ማለት አይደለም። የኛ ፍላጎት ይሄ አልነበረም። ፍላጎታችን ምን እንደነበረ ታውቃለህ። የብሩኬን ፍላጎት ምን እንደነበረ ታውቃለህ። ታዲያ ያንን ግን አሁን ከዚህ በኋላ ሊቀይረው የሚችለው ነገር የለም።
ምን ሊቀየር ይችላል? ምን ቀየር ነው የምትሉት? እኔ እኮ ግራ ነው እያጋባችሁኝ ያላችሁት። ምን እሺ አድርግ? እኔ እኮ አስጨንቃችሁ ዲኤንኤ ይደረግ ተባለ፣ ዲኤንኤ ተደረገ። ድጋሜ ልጁ ከሆነችም በኋላ ልጁ አይደለችም እንደዚህ አድርግ፣ ካልሆነችም አይደለችም የምትሉ ከሆነ እሺ ይሁንላችሁ። እሺ እኔ እኮ እያልኩ ያለሁት በቃ ልጄ የኔ ናት ነው እያልኩ ያለሁት። ብዙ ነገር ብያለሁ አይደለ? ከዚህ በኋላ እኔ ዲኤንኤ ውጤት ወጥቶ ልቤን ሰብሮኛል። ቢኒ ድጋሚ አሁን ወደ ኋላ መመለስ ለማናችንም አያዋጣንም። ህይወታችንን የነሱንም ህይወት ግራ አታጋቡት። ምንድነው በእናንተ የመጣ ልጆቹ ሌላ ነገር ውስጥም አይግቡ። ሁላችንም ሰልፊሽ አንሆን። ምንድነው እኔ በኔ የመጣ ምን የተፈጠረ ነገር አለ? እኔ እኮ ምን የተከዳው ሰው ነኝ። እኔ ተዋሽቻለሁ። ቢቀየር እኮ ይኸውልህ ነገሩ ቢቀየር ደስታ የሚሆነው ለብሩኬ ለሃይሚ ነው። ግን ደግሞ ይሄ ነገር አልሆነም። ይሄ ነገር ሊሆን አልቻለም። የሆነው ነገር ሆኗል። የሆነውን ነገር አምነን ተቀበለናል። እኛም ብሩኬም ቢሆን ተቀብሏል። አንተም የሰራውን ሰርተ ነው እንደዚህ አምናውን የተቀበልከው። በቃ እሱም የሰራውን ስለሰራ ያደረገውን ስለሚያውቅ ማለት ነው። ከብሩኬ ጋር እንደዚህ እልህ ተጋብተን እንዳታወራ፣ የማይሆን ነገር ውስጥ እንድትገቡ አልፈልግም። የራሱ ጭንቀት አለበት፣ በራሱ ጭንቀት ይጨነቅ። ድጋሚ ደግሞ አንተ መተህ ሌላ ጭንቀት እንድትሆንበት አልፈልግም። ጭንቀት እየፈጠረብኝ ያለው እኮ እሱ ነው። ቢኒ አሁን አንተ መረጋጋት መቻል አለብህ። እንዴት ነው የምንረጋጋው? አንተ ተዋሽተህ ታውቃለህ እኮ። እኔ ተዋሽቻለሁ እኮ። አልገባህም ነው ነገሩ? ምንድን ነው ያልገባኝ? የሆነው ነገር ሆኗል እና አንተ ተቀመጥ ነው የምትለው? ምን ይደረግ? አዎ በቃ ሌላ አማራጭ የለህም ቢኒ። ማናችንም ሌላ አማራጭ የለንም። በቃ የሆነውን ነገር ተቀበልን፣ እሺ ተባለ። ድጋሚ ደግሞ የማይሆን ነገር ውስጥ አታስገቡት ልጁን። እዚች ጋር የሃይሚ ችግር አለበት፣ የራሱ የህይወቱ ላይ ሌላ ችግር እየተፈጠረ ነው። እሱን ይፍታ በቃ። ሁላችንም እየመጣን የማይሆን ነገር አንበል። በመሀል እዚህ ጋር አንተም አለ፣ እዚህ ጋር ጓደኛ ተብዬው ሀሰን የሚባል ልጅ አለ። ጭንቀት አትሁኑበት በቃ። እኔ የሰው ልጅ እኮ ማሰብ በሚችለው አቅም ነው የሚያስበው። እንዴ ይሄ ልጅ ይበጣጠስ፣ ስንት ቦታ ያስብ፣ ስለናንተ ያስብ። ያጠፋ ሰው ማለት ነው መቀጣት አለበት። ምንድነው የሚቀጣ? ማን ልትቀጣው ነው አሁን? እኔ ለምን ቀጣዋለሁ? ፈጣሪ ይቅጣው። እሺ ምን አድርጎ ነው የሚቀጣው? ምን አድርጎ ነው የሚቀጣው? ጓደኛ ስለሆነ እየተከላከለለት ያለው አይደለም። ጓደኛ ስለሆነ አይደለም። እውነትን ይዘቁ። ፍላጎት ነበረኝ። ይሄ ነገር ህይወቱ ላይ እንዲፈጠር አልፈልግም ነበረ። እንዲፈጠርም የማናችንም ፍላጎት አልነበረም፣ የሱም ፍላጎት አልነበረም። ተፈጠረ። የተፈጠረውን ነገር አምነን ተቀበልን። ድጋሚ ደግሞ አትመን ይሁን እንደዚህ አትሁን ይሁን እኔ አልገባኝም። ምንድነው በቃ ወይ የሆነ ሰው የሰራውን ነገር ካወቀ ማለት ነው እንደዚህ ነው ጸጥ የሚል። ምንም የሚያውቅ ነገር የለም። ያደረገውን ስለሚያውቅ እየመጡ ነው አሁን። እንደዚህ እንዳናወራ እንደዚህ እንዳለው ስለ ከሱ ጋር ሌላ ነገር ውስጥ እንድትገባ አልፈልግም። አይ እንዴት ነው? ፒሱም አመሰግናለሁ ታገኘኝ ፍቃደኛ ስለሆንክ ምናምን። እንዴት ልናገር በእናትህ ልጣላህ ምናምን አይደለም የመጣሁት፣ ግን ለምንድን ነው ታገኘኝ? አይ የምታወሪው ነገር ምናምን ምናልባት ጥሩ ሙድ ላይ ላትሆን ትችላለህ አውቃለሁ፣ ግን ደግሞ እኔም ወንድ ነኝ። በጣም ወንድነቴን ለመፈታተን እየሞከርክ ነው። ገብቶሃል? ያለሁበትን ችግር እንኳን እንዳላስተካከል ምናምን ሌላ ጭንቀት እየሆንሽብኝ ነው። እኔ ጭንቀት እየሆንኩብኝ አንተ ነህ እኮ እኔ ላይ ጭንቀት እየሆንክብኝ ያለው። እኔ ምንም ያልደረስኩብህም ምንም አላልኩም እኮ ቢኒስ። የደረስክብኝ እኮ ያኔ ነው፣ አሁን እኮ አይደል። ከዛ በፊት የሰበርከኝ ብዙ ቃላቶች ተናግረኸኛል። ልጅቷ ያንተ ናት ብለኸኝ ደግሞ በጣም እኔ የሰራሁትን አውቃለሁ፣ ያደረኩትን ነገር አውቃለሁ። ልጅቷ የኔ ናት ብዬ በኮንፊደንስም እያወራሁ ለልጅቷም ብዙ ነገር አድርጌ ነበረ። ግን አንተ ከኔ ጋር እያለች መተህ ለምንድን ነው ያገኛት? ያኔ እኔ ላይ ሁለታችሁም ቺታ አድርጋችሁብኛል። ምንድን ነው የምትለው? ፍፄ ለምንድን ነው ማናወራው? አወራለሁ። ማውራት ነገር ላይ መወቃቀስ አይደለም። ይኸውልህ እኔ ያለፈ ነገር ላይ ወደ ኋላ እየመጣ እኔ ለዚህ አይደለም የጠራው ፍፄ። ቆይ ለዚህ አይደለም እኔ አንተን የፈለኩት። እሺ ለምንድን ነው የፈለኩት? አረፍ ልልህ ነው። ለምንድን ነው ማለት እየወጣ አትፈንጭ፣ እየወጣ እንደልብህ አትናገር። ለምንድን ነው ማለት ባውንደሪ አትለፍ። በቃ እረፍ። የኔን እኮ አለፍኩ እኔ ቢኒ አንተ ጋር በፐርሰናል ቢኒያም ብዬ አንተ ጋር ምንም የደረስኩት ነገር የለም። ስለዚህ አደበዝ እዩ ፍቅረኛዬ ብዬ ህይወቴን እየኖርኩ ነበር። እሱን አይመለከተኝም። ኑርም አትኑርም ምን አይመለከተኝም። እኔ ችግሮቼን እንድፈታ እንኳን የሆነ ሌላ ነገር ውስጥ ሌላ ነገር እንዳላስብ ስላንተ እንዳስብ አታደርገኝ እኮ። ችግር እየሰራ ችግር ለመፍታት አትሂድ ነው። ምን ሰራው እስቲ ችግር? ያን የሰራው እስቲ ተቆኖ ዛሬ በቃ ሌላ ምንም ተካራ አታብዛ። በቃ እኔ ምንም አትጨቃጨቀኝ። እኔ በሆነው ነገር ላይ እንዲህ ነው እንዲህ አይደለም ምናምን ማለት አልፈልግም ቢኒያም።
ስለዚህ አርፈ ቁጭ በል። ነገ የሚቆጨን ነገር አታድርግ እኮ ሆኗል ብላችሁ የምታልፉት ነገር አይደለም እኮ። ነገ የሚቆጨን ማስተካከል ካለብህ ማለት ነው ይሄን ነገር ታስተካክለዋለህ። ምኑን ነው ማስተካከሉ? ምንም ነገር በቃ እየተፈጠረ ያለው እኔና እዩ የተለያየንበት ምክንያት ባንተ ነው። ባንተ ምክንያት ነው። በጣም ደፋር ይሁን። ምክንያቱም ያደረግከውን ታውቃለህ። በእኔ ምክንያት አይደለም። መጀመሪያውንም ተለያይተህ ነበር አይደለ? እኔ ለአንተ አስቤ ብዙ ነገር እየመከርኩ ነበር ምናምን በቃ ይሄ ነገር ሀፕን አደረገ። ልንረዳዳ ልታስብ ምናምን ይገባል። አንተ ይገባኛል፣ ጥሩ ስሜት ላይ ሰማ ይችላል። ልጁ የብሩክ ነው ሲባል አንተ ቢኒያም ልክ ላይሆን ይችላል። ገብቶሃል? እረዳሃለሁ፣ ያለበት ስሜት ይገባኛል እኮ ግን እየወጣ ገለዋለሁ አተካራ እንትን አይልም ምናምን አትበል። ሌላ ችግር ነው የምትፈጥረው። እኔ ካንተ ጋር ላወራው እኔ አወራኩ ባለፈው ነገር ያለው ሌላ ችግር ውስጥ ነው የምትገባው። ሌላ ችግር ውስጥ እንዳንገባ፣ ሌላ ረብሻ፣ ሌላ ምናምን እንዳይፈጠር ተጠንቀቅ ለማለት ነው የፈለኩት። አሁን ተረድተኛል። አቢብ ሆነ ብዙ ጭንቀት፣ ብዙ ሀሳብ። የኔስ ጭንቀት እኮ የራስህን ጭንቀት ራስ ተወጣ። እሱ የራሱ የሆነ ብዙ ጭንቀት አለበት። የራሱን ጭንቀት ይወጣ። አንተም ጭንቀት አለብኝ የምትል ከሆነ የራስህን ጭንቀት እዚች ጋር ሌላ ችግር አትሆንበት በእናትህ። ስለራሱ ያስብ። ይሄ ልጅ ቢኒ በቃ አንተ በጣም ተጎድተሃል ምናምን አውቃለሁ። እዛ ስሜት ውስጥ እንድትገባ ስላደረኩኝ ይቅርታ። በቃ እኔ ይቅርታ አልጠይቅ እንደዛ እንዲፈጠር ምናምን ስላደረኩ በጣም ይቅርታ። ግን ደግሞ እየወጣ ብሩክን እንዲያረጋለው ምናምን ስትል የኔንም ወንድነት ነው እየተፈታተልኩ። አንተን ብቻ አይደለም እሷንም ነው እኔ እዩንም ማለት ነው እኮ አንተም ፍላጎትም ከሷ ጋር መሆን ነው እንዴ? ከልጄ ጋር እንደፈለክ አደርጋት እዩና አይመለከተኝም። ስለኔ ግን ወጣት አሁን ምንድነው መቀየር የፈለከው ነገር አለ ነው? አንተ መለወጥ የፈለከው ቀማኝ እኮ ነው የምልህ። ህይወቴን ቀማኝ። በምንድነው መቀማኝ? ለሆነ ነገር ምንድነው ወደ ኋላ ልመለስ የምትለው? ለምን ማልመለሰው? ችግር ውስጥ አትክተት። አሁን የጸብጸብ ምናምን አይበል። በጣም ፖላይት ነው። እኔ ካንተ ጋር መጣላት መጨቃጨቅ አልፈልግም ቢኒያም። እኔም እኮ ፈልጌ አይደለም። በቃ ስሜት ይገባኛል፣ እረዳሃለሁ አልኩ። ግን ደግሞ በዚህ ልክ ወጣ ብሩክን እንዲያረጋለው ምናምን አትበል። አንተም ብቻ አይደለም እኮ አልኩ፣ እሷንም አለቃችሁም ሁለታችሁንም ማለት ነው። እኔ ህይወቴ ተበላሽቷል። የእናንተም ህይወት መበላሸት ካለበት እሷን የፈለከውን አርጋት። እኔን ተወኝ። ምን ታደርገኛለሽ? እኔን ፍላጎት ምንድነው? አንተ ከዩ ጋር ምን ፍላጎት አለ? ቢኖረኝ ከነ ልጅ ይዣት አልሄድም እንዴ? ጭራሽ ይዛል ልትሄድ? ቢኖረኝ ይሄድ ነበር አይደል? አሁን ከዩ ጋር ፍላጎት አለ ምናምን አይተው እኮ። እሺ አሁን እኔ እሷም ይኸውልህ ካንተ ጋር መሆን ነው የምትፈልገው አይደለም? ይሁን ነገር ማኖሬ ነው የሚያወራኝ። እኔ እያልኩ ያለሁት ስለ እዩ አይደለም ላወራ የመጣሁት እኮ ሰውዬ እኮ። እኔ አንተ ስለኔ ንግግር አትናገር። በቃ እኔ እስካሁን በቃ ጥሩ ሙድ ላይ አይደለም ጸጥ እያልኩ ነው። በጣም ቧከረዩ እያልሽ ነው አቢቢ። ስለዚህ እንከባባ አላልኩም። አይ ከካሜራ ጀርባ የምትሆነው ነገር ገና አላልኩም እኮ ገና አላልኩም። ከካሜራ ጀርባ የምታደርገው ነገር በኋላ ነው የሚሆነው። አቁም። ከዚህ በኋላ ምን ልታደርግ? ከካሜራም ጀርባ ይኸውልህ ነገር አታመጣም። በቃ ሰው ለማስፈራራት አትሞክር። ምንም እኛ አሁን እኔ የመጣሁበት መንገድ አንተን በስርዓት ለማውራት እንጂ ለመጋጨት አይደለም። ገብቶሃል? እያረግሽ ያለሽው ነገር ልክ አይደለም። በቃ ጥሩ ስሜት ላይ ላቱን ትችላለህ። ተረዳሁ አልኩ እኮ በቃ እኔ ስተሰራ ካልከኝም እሺ ሰርቻለሁ። ስለዚህ እየወጣ ብሩክ እንዲህ ነው ምናምን እያልክ የኔን እንትን አታበላሽ። ህይወቴን አበላሽ አትሞክሩ። ምንም አንተ ማለት ነው ቢኒ ፍላጎቱ ስለገባኝ እኮ ነው። ምንድነው ፍላጎቱ? ምንድነው ፍላጎቱ? ከዩ ጋር መሆን ነው መሰለኝ። አንተ ሲነገር አሰማም እንዴ? ቅድም እኮ ነገርህ አይደል እንዴ? እሺ እኔ ፍላጎት ከዩ ጋር እኮ ሄደ እኮ አሁን እኮ ከሷ ጋር ልትሆን እኮ ነው። እኔ ፍላጎት እንኳን ሆንኩ። እሺ ምን ጭራሽ ሆንኩ። እሺ እፈልጋለሁ። እሺ ትፈልጋችኋል? ጭራሽ መንገድ ታስይዘኝም እየሞከርክ ነው። ገብቶሃል እኮ ስርዓትን ያዝ ነው እኮ ያልኩ ያለሁት። አሊዝም ለምንድን ነው የማትይዘው? አሊዝም ያን የፈጠርከው ስህተት እኮ ዛሬም እየተከተለ ነው ታውቃለህ። ሻም ምንድነው? በጣም እኮ ምንድነው አንተ ራሱ ችግር እንጣላ። እኔ እንደዚህ አይነት ነገር ተጣልቼክ ቢወጣልኝ ማለት ነው በጣም ነው ደስ የሚለኝ፣ ግን አይወጣልኝም። አንተ ያረከኝ ነገር አይወጣልኝም። እረፍ፣ ተረጋጋ። ተጣልቼ አይወጣልኝም። እግዚአብሔር ፈልገው ነገር አለ ከኔ ጋር እኮ እሺ፣ ችግር ውስጥ ከተቱ ተብላችሁ ነው የተላካችሁ። ምንድነው የምፈልገው? ምን አልኩ እኔ? ምንድነው ያደረኩት? ስለኔ መጥፎ ነገር አታወራኩ ነው ያልኩህ እንኳን አደረኩሽ። ምን ይጠበስ እንቧ ከረዩ እኮ ሌላ ቁጭ ታርጋሃል እኮ እያልኩ ነው እኮ ከሚስቴ ጋር ወይ ደግሞ ፍቅረኛዬ ብዬ ካሰብኳት ልጅ ጋር ያደረከውን ታውቃለህ። ስላወቅም ነው እኮ አሁን አርፈህ ቁጭ ያልከው። ምንድነው የምታወራው አንተ? እንደዚህ አይነት አሁን ለልጁስ ሌላ ስም አታሰጡት። በቃ ያለፈ ነገር አልፏል፣ በስህተት አልፏል። በቃ
እንደዛ ብዬ ማልፈው ጉዳይ አይደለም። በቃ አሁን ድጋሚ እንደዚህ አይነት ነገር እንደዛ ብዬ ማልፈው ጉዳይ አይደለም። አለፈ። እሺ ምን ታረጋለህ? ምን ታረጋለህ? እሺ ካላለፍከው ምን ታረጋለህ? ሁሉም ነገር ወደ ቦታ ይመለሳል። አንተ ተረጋጋ። አንተም ደግሞ ይቅርታ ትጠይቃለህ እኮ ይቅርታ ትጠይቃለህ። ለምን እንደውም ለምን ገደል አገባም አይደለ? ይቅርታ ትጠይቀኛለህ። የሰራኝን ስራ ታውቃለህ። ልታመጣ ነው አልጠይቅህም። አንተ ምን ልታመጣ ነው? እስቲ ምን ያደረከኝን ታውቃለህ። እኔ ላይ ምን እንዳደረክ ታውቃለህ እኮ። ምን ታመጣለህ? ችግር ነው ይፈልገው እንኳን አደረኩ። እስቲ እንተያያለን። እኔ በጸባይ ላወራስ ሞክር። አሁን ለማውራት ነው አንተዋወቅም። አሳያለሁ። የመሬት ችግር ነው ያለከም። ከዚህ በላይ ችግር አናርቶ ከዚህ ጋር መጋተት ነው የሚሆነው። ይኸውልህ እኔ አንዴ ለማውራት ነው እኔ እዚህ ጋር ይኸውልህ ስሜት አያርገኝ። ይኸውልህ ከዚህ በኋላ ይሰራው ልጣላ ምናምን ፕሮግራም የለኝም። ከዚህ በኋላ ግን ድጋሚ እንዲህ ካልክ እኔ እናንተ ያበቃል። እንዲህ በጸባይ አላወራም። በእንደዚህ አይነት መልኩ ራሱ አለቀም። እኔ እኮ የተበደልክ ስለመሰለኝ ነው ላወራ የፈለኩት እኮ። የበደልከኝ እኮ አንተ ነህ። ለምንድን ነው ስርዓት የማይኖር? በስርዓት አውራ። ተረጋግተህ የበደልከኝ አንተ ነህ። ያደረከኝ እኮ አንተ ነህ። በስርዓት አውራ ነው። እኔ በስርዓት ላወራ እመጣለሁ። እሪ ምናምን አትበል። አሁን እኔ እናንተ እንድንጋጭ ከፈለክ እንደፈለክ እኔ የመረ ይሄ መጣላ መቀያየሙ ምናምን ተው፣ አስቀይማለሁ ከፈለኩ አይደለም እንዴ እሪ ምናምን ስላ ምንም ማለት ነው። ህይወቴን አበላሽታችኋል። አንተም እዩም ማለት ነው። እንኳን ተበላሸ። በቃ እንደውም ሂድ። እንኳን ተበላሸ። ስርዓት አይኖርም። አንዴ ታመጣው ደግሞ ቢኒ አው ማናችንም መኪኖ ሄደ ተቀጣ ጭራሽ አዎ ምን ታመጣለህ? አኑ ወንድ ያደርጋል። ደርሶ ሶስት ወንድ እኮ ነው ያለው እዚህ ጋር እንታገሰዋለን። ቆይ ሶስት ወንድ ያለው አፍሪካ አንድ እንድታገሰው እስካሁን ታገሰናችሁ። እሷ ሴት ነች ምንም አታም። አንተ ግን ወንድ ነህ። እነሱ በሰላም ነው። ዝም በላችሁ። እኔ በቃ ተረጋግጠህ ለማውራት ነው የመጣ ነው አይደል? አወራም ፈልገው እናንተ ችግራችን ነው። እኔ ካንተ ጋር ጉዳይ የለኝም፣ ግን ደግሞ እንደ ወንድ አወራለሁ ካልከኝ ታወራኛለህ። ስነ ስርዓት ያዝ ልል ነው። ሌላ ተካራ አበጠ ፈነዳ ምናምን አትበል። ከዚህ በኋላ የኔን ስም እንዲያረጋለው ምናምን አትበል። ማረግ ከፈለህ እና እናድርገኝ። ይኸው በአካልም መጣሁልህ። ከፈለክ አድርግ። እስኪ እንተያይ። ሌላ ወሬ ውስጥ አትግባ። በቃ ልጁም የብሩክ ነው ተባለ እንኳን ተባለ እንድትነጫነ በሰው በስራ ሲያወራ ሌላ ወሬ አታወራ። በቃ ሊጸጋ ነው እንጂ ምን የሚመጣብኝ መስሎ ነው። በጣም አንተ ያደረከው ነገር ስህተት ነው እኮ እያልኩ ነው። ሆኗል ብዬ የምቀበለው ነገር አይደለም። አልቀበልም። ጉዳይ ነው። ምን አገባን እኛ እንዴ? ታዲያ ምን እናድርግልህ? ምን ይደረግ ታዲያ? ከዚህ ጸብ ነው አንፈልገው እኮ ነው። አውጣ ጸብ ከሆነ እዛ ከጀርባ ሆነ ነው እንዴ? አንዋር ነው ምን ልታመጣ ነው? ቦታ እኮ አይደለም። አይ አንድ ሰው ማለት ነው አንድ ሰው ችግር የመፍታት እንትን የለውም። ሁሉም ወደ ጸብ ሁሉም ነገር አንዳችሁ እንኳን ስነ ስርዓት ይዛችሁ አጥቷ አንተ የሰራውን ችግር ሁሉም መፍታት እንትን የለበት ግዴታ የለበት። እሺ አሁን ችግሩን እንድቀበል ነው አፈልገው ልጁ ለምን ልቀበል? ያው ተቀበልኩ እኮ አይደል? ኦሬዲ ጭራሽ ልትቀበል ፈልጌ ነኝ። እሺ በቃ ሌላ ምን ላድርግ? እሺ ምን ላድርግ? እኔ እያልኩ ያለሁት ወተህ ለራስም ሌላ ችግር ነው የምታመጣው ነው እያልኩ ያለሁት። ስለዚህ አንዴ ወተህ እንዲህ ነው አትበል። ገብቶሃል አይደለ? ከኔ ጋር ሳይሆን ከሌላም ሰው አልፈልጣላት ትችላለህ። በዚህ መጣ እረፍ ልልህ ነው። እኔ እኮ እረፍ ልልህ ነው። ብዙ ነገር እየሰማሁ ስለሆነ ነው። እረፍ ምናምን ልልሽ ነው። ዋና ከጅላሶቼም ጋር ምናምን አትቀያየም። በዚህ መጣ እኔ ለይት ሆነ እኔ እንደዚህ እንድትል ስለማልፈልግ ተረጋጋ፣ ሌላ ችግር እንዳይፈጠር ልልህ ነው። አንተ በዛ አባ የመጣብኝ መንገድ እንደዚህ የምረጋጋበት ነገር አይደለም። መረጋጋት አለመረጋጋት እኔ ምን አልኩ? እኔ ምን አልኩ? ዋላ ብሩኬ እንደውም ተረጋጋ አትረጋጋ ጉዳያችን አይደለም። ግን ደግሞ ድጋሚ የብሩኬ ስም እንደዚህ ይቅርታም አልኩ ምንም አልኩ ሰማ ሌላ ችግር አትፍጠር ከኛ ጋር በቃ እኛ አንፈልግም። ብሩክ ለምን እንደምናመነው ገደል ይግባ። እኔ እየለመንኩት እኮ አይደለም። እኔ ለራሱ ብዬ እኮ ነው። እኔ በቃ እሱን ማያ ስሜት ውስጥ እንዲገባ አድርጌያለሁ። በቃ ይቅርታ ልል እኮ ነው። ከታትኛ ምን አገባኝ? አይኖረኝም። አንተ ስነ ስርዓት አለ። በቃ ስነ ስርዓት ሁላችንም ስነ ስርዓታችን መያዝ አለብን። አንተም ስነ ስርዓት ጀብድ ያደረገ መሰለው እንደዚህ ምን አገባ? ጀብዶና እኮ የሰራው ነገር አይደለም ያንተ ጉዳይ አይደለም። ጉዳይ የራስህን ጉዳይ ራስህ ሂድና ፍታ። አይደለም ቢኒያም አሁን ጀብድ ያደረገው መሰለ ምናምን እኮ እንደ ኩራት የምታወራው ነገር አይደለም እኮ። እሺ እንደ ኩራት አይደለም፣ እውነቱን ነው እየነገርኩህ ያለሁት። እንደ ኩራት አይደለም እኮ እያወራሁ ያለሁት። በቃ እዚህ ጋር የተፈጠረው ፋክቱን ነው እየነገርኩህ ያለሁት። ወደ እልና ወደ ጸብ እንድገባ አታርገኝ። ለምን አታርፍም? ለምን አትገባም? ምንድነው? እሺ ብዙ ወጪ ያወጣህ ምናምን ሊሆን ይችላል። ብዙ መስዋዕትነት ከፍለሃል አውቃለሁ። ስሜቱ ከባድ ነው አውቃለሁ አልኩ። ከዚህ በላይ ምን ላድርግሽ? እረፍ። ከሌላ ሰው ጋር እንዳትጣላ፣ ሌላ ችግር ውስጥ አትግባ ነው ያልኩህ። ሰውዬ ያሟል እንዴ?
ሁላችሁም አይምሯችሁ ልክ አይደለም እንዴ? እስቲ እኔንም ተረዱ። እኔ እንዳንተ ስሜቴ በቃ ደስተኛው እንኩ ነው ይመስል ልጅ ብሩክ ስለሆነ በቃ ደስ ብሎኝ የተቀበልኩ ነው ይመስል። እንደዛ ነው ይመስለው እኮ እያደረክ ያለው እንደዛ ነው። አንተ ነው ይመስለው። አንተ ምንድነው ግዴታ ቢኒያም እንደዛ አይነት ሙድ ላይ ነው ምናምን ብዬ ልንገርህ? ለምንድን ነው ለኔ የምትነግረኝ? እና ታዲያ ረዳ በቃ ሌላ አባት ቆጥ ውስጥ አትግባ። በቃ ስነ ስርዓት ያዝ። ይሄ ነው መልስ? አዎ ይሄ ነው መልስ። በቃ እኔ በጸባይ ላወራ ነበር። ጉልበት አለ። በጉልበት ከመጣ እኔ ማስተናገዳለሁ። ወንድነቴ ምናምን ባውንደሪን በጣም እያለፍክ ስለሆነ ነው የምናገረው። አሁንም የምናገረው ማለት ነው እያለፍክ ነው። እኔ እንትኔን ተገስቴ ምናምን በጣም ከልክ በላይ እያለፍሽ ነው። ዋናው እኔ እኮ ብዙ ታግሼ ነው እዚህ ጋር የደረስኩት። እኮ ታገሳለ። እኔ ከዚህ በኋላ እኔም እየታገስኩ እኮ ነበር። ስለዚህ እኔ ደግሞ ጓደኞቼ ምናምን የሚያወሩት ነገር ልክ አይደለም። ካንተ ጋር ለመቀየም ነው ሁሉም እየጣረ ያለው፣ ሁሉንም እያረጋጋው። ማንንም ይምጣ እኮ። ስለዚህ እረፍ እያልኩ ና እኮ አልኩ። ይኸው እዚህ አጠገብ አይደል እኮ ነው ቢኒ። በእንደዚህ አይነት መገናኘት ያለብን እኔ ለምንድን ነው የጠራው? እኔ እኮ ተው እንደዚህ አትበል። ለምን ገደል አገባ ማለት እኮ እችላለሁ። ላንተ አስቤልሽ ለመጣው ነው እሪ በከንቱ የምትለው። ጭራሽ ለኔ አስበህልኝ። ቢኒያም አሁን ብሩክ ምን እንዲያደርግ ነው የምትፈልገው? ወይስ ይቅርታ እየጠየቀኝ? ይቅርታ ነው የምትፈልገው? ምን ያድርግሽ? የሰራውን ስራ ያውቃል። በቃ ሰራለ። ይኸውልህ እኔ ለቅሶ ላይ ሆኜ እኔ ለቅሶ ላይ በሆንኩበት ነው ከሷ ጋር ደግ አደረገሽ። አሁን ያለፈ ነገር እያመጣ ይሄ ስም ለማሰጠት የሰው ለማሰደ ምናምን አትሞክሩ። በቃ አልፏል። አንዴ ስህተት ተሰርቷል። በቃ እሺ ምን ያድርግልህ? የሰራውን ስህተት መልሶ ያረም እንዴ? ያለፈ እኮ በቃ ምንድነው እንዴ? ምን ይጠበስ? እሺ እንደዚህ በቀላሉ ተስፋ አልቆርጥም። በቃ ተስፋ ቁረጥ አትቁረጠኛ እኮ አልቆርጥም። እኔ ስንት ነገር ልጅ ናት እያለ እኮ ተስፋ የሰጠኝ ልጅ እኮ በቃ አለፈ። ተመረመረች፣ የብሩኬ ልጅ ሆነች። ምን ያድርግሽ? ፈልጎ ነው የሆነው። እሱ ስለፈለገ ነው የሆነው። የሱ ፍላጎት ያንተ ብትሆን ነበረ፣ ግን ደግሞ የፈለገው ነገር አልሆነም። በእኛ ሰው በሆን ነው ያው ነገር ብሎኝ እኔ እሺ እንኳን አልኩ ቢኒያም እንኳን አልኩሽ። እኔ እንደ ወንድ እኮ ተረድቼ ነበረ፣ ከጎኔ ነበርኩት አይደል? ምን አገባኝ ለምን ባናት አትተከልም ማለት እኮ ይችላል። ሰው በጸባይ ሲያወራው ነገር አስተካክል አይደለም። በቃ ወደ ዘይር በእናትህ እኔ ላንተ ፖላይት ሆኜ በጸባይ ሆኜ ለወራስ ሞክረም አንተ በጸባይ አላወራም ካልክ አንተ ማን ነው የምለምን? ፈጣሪን ታበላኛለህ፣ ታጠጣኛለህ። እኔ የምልህ ግን ፍላጎት ታውቃለህ። ኮሊኔስ ለወቀሰኝ ነው ለወራ የመጣሁት። ጸጥ ብዬ መቶ እኮ ነው ፈልግ ማለት ነው። ምን ነው የፈለከው? አንተ የምታረገው ነገር ሰው ለማሳበድ እብድ ሆኖ ሰው ለማሳበድ ሰማኛለህ ቢኒያም። ጸጥ ብዬ አንተ ማየት እኮ እችላለሁ። ጸጥ ብዬ የምታረገው የምታወራው ምናምን ግን ህሊና አለኝ። ሌላ ችግር ውስጥ እንዳትገባ ብዬ ነው የመጣሁት። ምንም ማድረግ አልችልም። እንደዛ ብለህ ነው የምታስበኝ? ምንም አላመጣ ነው አምጣሽ፣ ያው አምጣሽ። ምንም አታ ምን ታረጋለህ አንተ? በእልህ ከመጣ ምን እኮ አምጣ። በእልህ ከመጣ እኔ በእኔ ብሰል ረፍ እኮ በቃ በእልህ እኮ ነው አምጣ። ና እንሂድ። ቶት ለዚህ ልመናም አያስፈልግም። እኔ ና ነው ሂዱ። ኧረ ሰው በዛ ባይት ይፈራ። አንተም ሰው አንተ ደግሞ ቦታ አምነህ አንተም በል ሰው ቦታ ሲሰጣ አንተም ስጥ። የሰራውን ሰርተህ ምን እንደዚህ አይነት ወሬ አታወራ። በቃ በእናትህ ማንም ምንም ሊለኝ ይችላል። የምሬ ነው የምላችሁ። በቃ እኔ በእንደዚህ በቀላሉ የምፋታው ሰው አይደለሁም። አልለቀውም። የምሬ ነው የምላችሁ። አልለቀውም በቃ ምክንያቱም ያደረገኝን አውቃለሁ፣ የሰራውን ያውቃል። ስለዚህ እንደዚህ በቀላሉ የምንፋታ ሰዎች አይደለም። እንደዚህ አቅልሎ እንዳየኝ እስቲ ደግሞ አሳየዋለሁ። እኔ ደግሞ